እንኳን ደህና ቆያችሁ። ምን ልታዘዝ? እንኳን ትንሽ ግራ ያጋባኝ ነገር አለና እሱን ትንሽ ብንወያይበት በሚለው ነው። እሺ እኔ ንገሪኝ። የ6 ዓመት ፍቅረኛ አለኝና እኔ ስደት ከመጣሁኝ 2 ዓመት ሊሆነኝ ነው እና በዛ መሀል እንዴት ተዋወቃችሁ ከሚለው ንገሪኝ እስኪ። የተዋወቅነው እዛው አንድ ሀገር ነው የምንኖረው፣ ጎረቤታሞች ነን። አንድ ሰፈር ላይ ነው የምንኖረው እና በዛ ነው የተዋወቅነው። ከተዋወቅን በኋላ ያው ቀጥታ ወደ ፍቅር አልሄድንም። 3 ዓመት ምናምን ያክል ጓደኛሞች ነው የሆነው፣ ኖርማል ጓደኛ፣ ሚስጥር የምናወራ አብረን የምንጫወት የምናሳልፍ እንጂ ፍቅረኛ አልሆንም ነበረ። ከዛ በኋላ ይሄ ነገር ግፊት ሲመጣ ሰው እንደዚህ ሲጫን እኛም ደግሞ ስሜቱ እየተፈጠረ ሲመጣ ወደ ፍቅር ተለወጠ ማለት ነው። ከዛ ወደ ፍቅር ተለወጠ። በፍቅር 1 ዓመት ቆየንና ቤተሰብ በቃ ከዚህ በኋላ እንጋባ ሁሉም አውቋል ምናምን ብለን ቤተሰብ ሲጠይቅ አይሆንም ተባለ እሱ ማለት ነው። አይሆንም እሷን አታገባ ምናምን ተብሎ ሲከለከል እኔ አልሰማሁም። 2 ወር ያክል ደበቀኝ። ከተማችን ጠባብ ነች እና ብዙ ሰው ያወራል እና እኔ እንደ አጋጣሚ ታክሲ ጋር ሲሄድ አንቺ አልሰማሽም እንደ ጉድሽን ተብዬ ተነገርኩኝ። እሱ እኮ ቤተሰብ ጋር ጠይቆ አይሆንም ተባለ። ለምንድን ነው ጊዜሽን እሱ ጋር የምታጠፊው ምናምን ነገር ስባል ቀጥታ ደወልኩና አስጠይቀው አዎ ተፈጥሯል እኔ እንዳትለይኝ ብዬ ነው ምናምን ነገር አለ። አንቺ ሳታውቂ ነው ሽማግሌ ላከው? ኖ ሽማግሌ ሊልክ ብሎ ቤተሰቦቹ የእሱ ቤተሰቦች ነው የከለከሉት። ኦኬ። እና በዛ መሀል ትንሽ ተከራከርን። ከዛ በቃ የሚስተካከል ነገር ነው ጊዜ ስጭኝ አለኝ ማለት ነው። እኔ ደግሞ በዛ ቤተሰብ ያልፈቀደው ነገር መጀመሪያ ያልወደዱት ነገር ቢኖር ነው ከዚህ በኋላ ሊቀበሉኝ የሚችሉ አይመስለኝም፣ አንተ ማትልፋ ተወኝ አልኩት። እንደዛ ስለው እሱም በጣም ማስቸገር ጀመረ። በቃ እኔ ሰፈር ባለፍኩ ቁጥር መኪና እየዘጋ ማስቸገር ሲጀምር ቤተሰብ ጋር ደረሰ ይሄ ወሬ ማለት ነው። እና ለምንድን ነው ልጅህም ይሄ ልጅ እያስቸገራት ነው፣ በጣም መንገድ እየዘጋ ነው፣ አንድ ቀን እንዳይገጫት ምናምን ነገር ሲባል ፋዘር እንዴት እኔ ያሳደግኩትን ልጅ እሱ ማን ስለሆነ ነው የሰው ልጅ የሚያስቸግረው? በቃ እንገደላለን አይነት ነገር ነው የሆነው ማለት ነው። እና ፋዘር ምንድነው ለምንድነው የሚያስቸግርሽ ምንድነው ሀሳቡ ሲለኝ አይ እሱ እንጋባ ብሎ ነው። እኔ ደግሞ አልፈለኩም እና የሚያገባ ከሆነ በስነ ስርዓት ለምን አይመጣም ማለት ጓደኛ እንደሆነ ፋዘር አያውቅም። እኔ ደግሞ አይ እኔ ስላልፈለኩ ነው እኔ ውጭ ሀገር መሄድ ነው የምፈልገው ምናምን ብዬ በጣም አጣድፌ በ2 ወር ውስጥ ፕሮሰስ ጨርሼ መጣሁ ማለት ነው። እዚህ ከመጣሁኝ በኋላ ስለ ልጁ ባህሪ አንዳንድ ሰዎች ቤት ድረስ ምናምን በመሄድ አይ ልጁ አይሆናትም፣ ጠጭ ነው፣ እንደዚህ ነው ምናምን ነገር በጣም በቃ ብዙ ነገሮች ተወሩ። እኔ ደግሞ ልጁን እስከማውቀው ድረስ እና አካባቢው ላይ አብሬው እያለሁኝ ሰዎች የሚሉኝ ልጁን እንዳትጎጁ ነው እንጂ ይጎዳሻል ብለውኝ አያውቁም። እና ጥያቄ ፈጠረብኝ ይሄ ነገር እንዴት ነው እሱ እንዴት ሊያደርገው ይችላል? ምክንያቱም የቱም ቦታ ይሁን ደውዬለት ቀጥታ ነው የሚመጣው። የሆነ ችግር እንኳን ሆስፒታል ታሞ ተኝቶ ሰው ያወራ ከሆነ ካልሰማው ይጽፍልኛል። መደወል እንኳን ባይችል ታመሜ ስለገባው እንዳትጨነቂ ብሎ ይጽፍልኛል። በቃ ችግር ውስጥ ሆኖ ራሱ ይደውልልኛል። እንደዚህ ቦታ ሊሄድ ስለሆነ ኔትወርክሽ ከጠፋብኝ ላልታገኝ ስለምትቺ እንዳታስቢ ብሎ እንትን መልእክት ያስቀምጥልኛል ማለት ነው። እና እንደዚህ ሰው ምን ይለኝ ብሎ እንትን አይልም፣ አይፈራም። በቃ ከኔ ጋር የትም ቦታ መታየት ሚስቴ ናት ብሎ ነው በቃ አክስቶቹ ዘመዶቹ ሁሉ ያውቃሉ ማለት ነው የሚያወራው። እና ምን ተባልኩኝ? እቀምጣለሁ ተባልኩ። እኔ ምንድነው እኔ የሆንኩት ግራ ነው የገባኝ። እንዴ አብሮኝ ነው የሚውል ማለት ትችላለህ። በቃ ከግማሽ ቀን በኋላ አብሮኝ ነው የሚውለው፣ ግማሹን ቀን ደግሞ ስራ ነው የሚያሳልፈው። እንዴት ይሄ ሊፈጠር ይችላል ብዬ በጣም አናገርኩት። እሱ አይ እኔ እንደዚህ አልተፈጠረም፣
ያሉት አካባቢ ነገር ግን የሚመሳሰል ነገር ነገረኝ። እኔ ሰዎቹን አግኝቻቸዋለሁኝ ግን ሰርቪስ ልሰጣቸው ነው የሄድኩት እንጂ እኔ እነሱን ብዬ አይደለም የተመላለስኩት። ሴትዮዋ ታማ ነበረች፣ ሆስፒታል ወሰድኳት፣ አዙሪ መለስኳተኝና ጤናዋን ለመጠየቅ ሄጃለሁ። 1-2 ጊዜ ሄጃለሁ። ከዛ ውጭ የተፈጠረ ነገር የለም። እንደዚህ ለምን ትይኛለሽ? ከዛ እሺ ብዬ ተውኩኝ። ምክንያቱም እኔ ያለሁት እዚህ ነኝ፣ ምንም ነገር ማወቅ አልችልም። የሚደርሰኝን ወሬ ነው እና ያክል ጊዜ ቆይቻለሁ። ሁለተኛ ደግሞ ልጁን ወደዋለሁ። ባሉባልታ መጣላት አልፈለኩኝም። ስለዚህ በቃ ይረጋጋ ይሄ ነገር እንዳለ ይሁን ብዬ ከዛ እሱ በመሃል ቤተሰቦቹ ፈቅደውለት ሽማግሌ ካላኩ አለ። እኔ እዚህ ሆኜ በቃ ኒካህ ይታሰር ቤተሰብ ይላክና እኔም እረፍ ልበል ልቤ እረፍ ይበልልኝ አለ። ከዛ እንደዛ ሲል እኔ ደግሞ አይ አሁን አትላክ የቅምጡስ ነገር እኔ እሱ ጥያቄ አልተመለሰልኝም። እሱ እኔ አላቃትም ታስቸግረኛለች እንጂ አልፈልጋትም ነው የሚለው። እና በዛ መሃል እንደዛ ሲለኝ አይ አሁን እኔ ሽማግሌ አትላክ፣ የምትልክ ከሆነ ከኔ ጋር የምትጣለው ቤተሰብም አይቀበልህም አልኩት። ከዛ ያንን ነገር እሺ ብሎ አረጋጋው፣ ተወው ማለት ነው። ከተወው በኋላ ቤተሰብ ስለሱ ጉዳይ ማውራት ስጀምር ጭራሽ እንዳታወሪ ተባልኩኝ። ስሙን ብትጠሪ ነው ተባልኩኝ። ስሙን ብትጠሪ የአንቺ ልጅነትና የኛ ወላጅነት እዚህ ጋር ነው የሚያበቃው እና ይሄንን ነገር አንድ ብለሽ እንዳታነሽ ተባልኩኝ። በቃ ከዚህ በኋላ እንዳታወሪው በቃ አገባዋለሁም ካልሽ እዛው ተጋቢ እንጂ እኛ ጋር መጣሽ አንደርሽም ያሉኝ ማለት ነው። እንደዛ ሲሉኝ እኔም አይ በቃ እንደዛ ከሆነ ይረጋጋ፣ ምን ያስቸኩለኛል? ይሄን ሁሉ ጊዜ አብረን ከነበረን መጠበቅ ምንም አይከብድም፣ እኔም እዚህ ነው ያለሁት በሚለው ተውኩኝና ከዛ በመሃል ልጁ ጋር ሳወራ የሆነ እሱ በማንኛውም ሰዓት በቃ በቪዲዮ ነው የሚያወራኝ። የተፈጠረ ያለውንም ነገር ነው የምሳየው። እሱ ጋር ልክ ነው፣ እሱ የራሱ እውነት ሊኖረው ይችላል። ቤተሰብ ጋር ደግሞ ስጠይቅ የሚያስጨንቁኝ ነገር አለ። እሱ ለምን አያናገረንም ይሉኛል። እሱ ደግሞ አናግራት ምናምን ሲስተር ካመነችልህ ሲስተር ስለሆነ እንደዚህ የተባለችው ከዛ በኋላ ችግሩ ይፈታል አልኩት። እሱ ደግሞ ሊያናግራት ፈቃደኛ አልሆነም። በጣም ብዙ ጊዜ ጠየቅኩት፣ ፈቃደኛ አልሆነም። ከዛ አንዳንድ ነገሮች ተፈጠሩ። በጣም በቃ ዘጋሁትኝ ምናምን። የመኪና አደጋ ሁሉ ደረሰበት። ከዛ እንደገና ለምንድነው አንቺ ልጁ የምታሰቃይው? ለምንድነው እንደዚህ በአንቺ ምክንያት የሚሆነው? በር ዘግቶ ምናምን ሲሉ ጓደኞቹ እሺ ብዬ ማውራት ጀመርኩኝ ማለት ነው። በእኔ ምክንያት ምንም ነገር እንድትሆን አልፈልግም። መለያየት ያለ ነው። ህመም አለው ግን በጊዜ ሂደት ትድናለህ። በቃ እኔም እኮ ፈልጌው አይደለም ይሄንን ውሳኔ የምወስነው። ቤተሰብ ያልተቀበለው ነገር እኔ እርግጠኛ ያልሆንኩበትን ነገር ካሳለፍኩት አንፃር እያሰብኩኝ መጎዳት አልፈልግም። ካለፈው ከኖርኩት የምመጣው መኖረው ስለሚበልጥ እኔ በዚህ ውዝግብ መሃል መግባት ስለማልፈልግ ነው እና ተረዳኝ አልኩት። ከዛ እሺ በቃ አትራቂኝ፣ አውሪኝ ዝም ብለሽ አለ። አወራሁትና ከዛም በኋላ ምንድነው ውስጤ ከሆነ ሰው ጋር በጣም ስለተጣበቅ ያ ሰው የሆነ ነገር ሲያረግብህ ወይም የሆነ ነገር ሲፈጠር የሚነግርህ ነገር አለ፣ ፊልም የምታረገው ነገር እና በቃ እንደማይሆነኝ እየተሰማኝ መጣ ማለት ነው። ከዛ እንደዛ ሲመጣ እኔ በቃ ቀጥታ በፍቅር እያወራኝ ባለበት ሰዓት ከዚህ በኋላ ላይህም አልፈልግም፣ እንድታናገረኝም አልፈልግም፣ በመንገዴ ማተግባ እኔ በመንገድህም አልመጣም እና ከዚህ በኋላ እናንተ ነገር እንዲያበቃ ፈልጋለሁ። ምንም ነገር አላደረከኝም፣ መልካም ነገር ሁሉ ይግጠመ፣ ግን እናንተ ነገር እዚህ አብቃ ነው ብዬ ስንለያይ የእሱ ቤተሰቦች እኔ ማስቸገር ጀመሩ ማለት ነው። ለምንድነው በልጁ የምትጫወችው? ምንድነው ይሄን ያክል እንደዚህ የምታሰቃዩ? ምናምን አይመለከታችሁም ምናምን ስል በቃ ማስፈራራት ማለት ነው። ይሄ በግድ እንደመጫን አለ አይደለ? እና ያን ነገር ዘጋሁኝ ማለት ነው። እና አሁን ቤተሰቦቹ ያስቸግሩኛል።
ከሱ ይልቅ እነሱ ነው የሚያስቸግሩኝ። እሱ ስራ እየሰራ አይደለም፣ ስራ እንዲሆን አናግሪው። እኔ ደግሞ ላናግረው ፈቃደኛ አይደለሁም። ምክንያቱም ከዚህ በኋላ ራሴን ማዳመጥ እንጂ ባልሆነ ነገር ውስጥ መዛገጥ አልፈልግም። እና ይሄንን ይመስላል። ቤተሰቦቹን ምን ላድርጋቸው? ቤተሰቦች አልፈቀዱም ማለት ምንድን ነው ምክንያታቸው አሉሽ? የእሱ ቤተሰቦች አልፈቀዱም። ያንቺ እነሱማ ይልቅምጥ አለው የሚባለውን ወሬ ሰሙ። ከዛ ደግሞ ይጠጣል ተባለ እና ልጄን እንዴት ነው አይኔ እያየ አሳልፌ ለዱርዬ የምሰጣት? አሁን ያልተስተካከለ ሰው ቢያገባም አይስተካከልም ነው። እድሜሽ ምን ያህል? 23 ታርጊ 23 ህፃናቱ ላይ ነው ይሄ ወረርሽኙ የበረታው። 23 ዓመትሽ ነው። በዚህ ጊዜ ፍቅረኛ እንዲህ አይነት ውጥንቅጥ ውስጥ ምን አስገባሽ? አንደኛ ቤተሰቦችሽን መስማት ግዴታ፣ ይሄ ሊጣስ የማይገባ ጉዳይ ነው። እኔ እውነቱን አስምሬ መነግርሽ፣ ካልወደዱ አልወደዱ፣ እንዲወዱት ማድረግ ሌላ ጉዳይ ነው፣ ወይም እንዲፈቅዱ ማድረግ ሌላ ጉዳይ ነው። ካልፈቀዱ ግን ፍሬን መያዝሽ በጣም አስፈላጊ እውነታ ነገር ነው። ለምን መሰለሽ? ጭስ ካለ እሳት አለ ማለት ነው። እሳት ካለ ጭስ ግድ ነው። ስለ ጭስ ካየሽ የሆነ የተቀበረ ፍም እሳት አለ ማለት ነው። ቅምጥ አለው የሚለው ንግግር፣ ያው ቅምጥ ሲባል አንዳንዶች ግራ ገብቷቸዋል። ቅምጥ ምናምን ይሁን የተቀመጠ እቃ የሚመስላቸው ሰዎች አሉ። ውሽሚት ማለት ነው። ውሽሚት፣ ውሽማ ይለዋል ቃሉ። ውሽማ ማለት ውሻማዊ ባህሪ ያላቸው ሰዎች ማለት ነው። ምንም እንትን ማቆለባበስ ሆነ አያስፈልግም። ውሽማ ማለት ለዩት ቃላቶች ውና ሽማ፣ ውሻማ ከሚለው ቃል የመጣ ነው። ሰው በትዳር ውስጥም ሆኖ የሚያደርጉት አሉ። ገብቶሻል? ሴትም ታደርገዋለች፣ ወንድም ያደርገዋል። ይሄ ጾታ ገደብ የለውም። አሁን ይህንን ነገር ከሰሙ ቤተሰቦችሽ ትክክል ናቸው። ለአንቺ ያስበው ነው። ልጄን የማይሆን ሰው አልሰጥም ካሉ አባትሽ፣ የትኛውም አባት፣ እኔም በሆን ሴት ልጅ ብትኖረኝ የማደርገው ሴት ልጄ የማይሆን ሰው እጅ ወድቃ ስትሰቃይ ማየት አልፈልግም። የማየው ስህተት የሆነ ነገር ካለ ለምሳሌ ልጄ ባታስብና አልሰማም ብትል እንኳን ያንን አልፈቅድም እንደ አባት። አንቺ ሰው ሀገር ነው ያለሽው፣ የምታየው ነገር የለም፣ የሚነገርሽ ነው የምትሰሚው። የእሱ ቤተሰቦች ከእሱ ጎን ነው የሚቆሙት እንጂ ከአንቺ ጎን። የእሱን ቤተሰቦች ለምንድነው የምታወሪያቸው? በመሰረቱ ጋብቻ የላችሁ፣ በመሀል ምን ትውውቃላችሁ? የእሱ ቤተሰቦች አንቺ ጋር ደውለው እስከ ማስፈራራት ድረስ ደረሱ ማለት በጣም መንገድ ከፍተሽላችኋል ማለት ነው። በጣም ታወሪያቸዋለሽ ማለት ነው። ስልክሽን ለምን አትቀይሪም? ይሄናት ቁጥርሽን ቀይረሽ አባትሽና ለእናትሽ ይሄ ነው ቁጥር የምታገኙ። በቃ ተጠናቀቀ። የቱኝ ምን ስሪ፣ ከማጋደ ከማጋዋይ ምን ስራ ስሪ፣ ማንም አይወቅ። እሱም ጭምር ጓደኞቹም ጭምር በአጠቃላይ በእሱ መስመር ያለውን ነገር በሙሉ ቆርጠሽ ጣይ። ቤተሰቦቼ ዝም ብለው የሆነ የጦስ ዶሮ ፈልገው ነው እንዲህ ያሉት ካልሽ ግን እንደዛም የሚሰማሽ ከሆነ ደግሞ ስሄድ ብለሽ አስቢ። በቃ ስትሄጂ ታያለሽ ነገሮችን። ሰው ሀገር ባለሽበት ሁኔታ ግን እዚህ ጋር ከእሱ ጋር ታወሪያለሽ፣ በዚህ ጎን ከቤተሰብ ታወሪያለሽ፣ ከዚህ የሆነ ነገር ይሉሻል፣ ከዚህ የሆነ ነገር ይሉሻል። ጭንቅላትሽ ዞሮ ስራ በ23 ዓመትሽ ሰርተሽ ገንዘብ ማግኘትና ለውጥ ማምጣት የሚችል ኢነርጂ እያለሽ ይህንን ኢነርጂ የማይሆን ነገር ላይ እየዋልሽ ስትረስ ይለቃል። መንገዱን ቆርጠሽ ጣይና ከቤተሰቦች ጋር ለናፍቆት እንዴት ናችሁ ትደውይላችኋል። በቃ አለቀ። ስለማንም አትስሚ፣ ስለማንም አታወሪ፣ ከማንም ጋር ትጠያቂ። ዛቻና ማስፈራሪያ እየደረሰብሽ ያለው በጣም ቱማሽ ተቀራርባችኋል ማለት ነው። ዲቴል እያወራችሁ ነው ማለት ከእሱ ቤተሰቦች ጋር። ያንን አታርጊ፣ ትናቂያለሽ። ሞር ነው የምትናቂ። ሁለተኛው ነጥብ እሱ ፈልጎሽ ላይሆን ይችላል። ይህንን ሁሉ ስቴፕ እየሄደ ያለው በደንብ አዳምጪ። ወንድ ልጅ ቆፍጠንጠን ሲል ነው ጥሩ ነው። ያለመፈለግ ስሜት ካለው ቆፍጠን ማለት አለበት። የማይፈለግበት በር ላይ ማንኳኳት የለበትም።
የሚያለቃቅስ ከሆነ ቤተሰቦቹ ጋር እየሄደ አላናግር አለችኝ እኮ ምናምን እያለ እህቱ ጋር፣ ወንድሙ ጋር፣ አባቱ ጋር ኧረ እባክሽ ልጁ እንደዚህ የሚሉሽ ከሆነ ይሄ ወንድ ነገ አንቺን አያስተዳድርሽ። ገብቶሻል? ዝናብ ሲመጣ ተወጪው እናቱ ብሎሽ ነው ጥሎሽ እሱ ሊጠለል የሚሄደው። ወይ አብራችሁ መንገድ ላይ እየሄዳችሁ የሚናከሱ ውሻ ከፊት ለፊታችሁ ቢመጣ ኧረ እዛው መሰረት እሷን ብላት ብሎ እሷ ሊሮጥ ይችላል። የምታየው በዚህ ነው። እንዴት ነው የምታገቢው ይሄንን ወንድ? ባህሪውን እኮ እያየሽው እኮ ነው። አልፈልግህም ስትይው ጀስት ኮስተር ብሎ አለመፈለጉን የማብራራት ካለበት ሊያብራራ ይችላል እንጂ እዚህ እያለቀሰ እዚያ እያለቀሰ ቤተሰብ እየመጣ እየጨቀጨቀሽ እንዲህ ወንድ አልሆነም እኮ ገና ይህ ሰውዬ። ወንድ ልጅ እኮ ካልተፈለገ ማለት ኮስተር ማለት አለበት፣ ራሱን መጠበቅ አለበት። ያቺ ሴት መናደድ አለባት። ይህን ወንድ ነው እንዲህ ያጣሁት ብላ ራሱን መለወጥ አለበት። ኮስተር ብሎ ራሱ ላይ መስራት አለበት። ኮራ ማለት አለበት። ከዛ ይሄንን ወንድ ነው እምቢ ያልኩት ብላ እስክትናደድ ድረስ ጠንክሮ መስራት አለበት ያ ወንድ እንጂ የሚል ከሆነ አይሆንም። ለትዳር ናት ይህን አግብተሽ መቃጠልሽ እሷን ፈልጎች ላይሆን ይችላል። ምንድነው እልህ? ሚዩት አድርጊ ስልክሽን አስቀምጪ ውስጥ። የማዳመጥ እኮ ችግር አለብን እኮ ታውቃላችኋል። ማዳመጥ የሚባል ነገር አለ። አንቺ ካገኘሽ በኋላ መጫወቻው ሊያደርግሽ ይችላል። እነዚህ አይነቱ ሰው ደጅ ጠንቶ ማለት ነው። ስለዚህ ከዛሬ ጀምሮ ምን አድርጊ? ባልኩሽ መንገድ ስልክሽን ቀይሪ፣ ከቤተሰብሽ ጋር ብቻ አውሪ። ከዛ ሌላውን ሀገር ቤት ስትይዥ ታይዋለሽ። ያ ነው። ተግባባን? ማዳም ልክ እሱ ያናደደው ነገር ማለት ነው። አንተ ለእኔ የወንድነት ስሜትን እንትን አለ አይደለ እንድተማመንብህ አላደረከኝም። ይሄ ቃል በጣም የነካው ይመስለኛል። እኔ በአንተ ላይ እንድተማመን አላደረከኝም፣ አመኝህ ልኖር አልችልም እና ለዛ ነው ስላልኩት ይመስለኛል እንደዛ የሆነ። ቤተሰቦቹ ጋር ደግሞ እኔ አላወራም። እነሱ በቴሌግራም ወንድሞቹ እህቶቹ በቁጥሬ መልእክት ይልኩልኛል እንጂ እኔ ከነሱ ጋር ንግግርም የለኝም እኮ። ስለዚህ አይላኩልሽ። ፖይንቱ ምንድን ነው? አይላኩልሽ። ከዚህ በኋላ አድሬስሽን ቀይሪና ተከበሪ። ቃላት መልስ። አሁን ስማ ሁሉንም ቀይር ያለሁኝ አሁን ማለት ነው። ሁሉንም ቀይር ያለሁ እና ይሄ ነገር እሺ አባትሽ ነው። እሺ አባትሽ እኔ ቤተሰብ ያላመነበት ነገር ውስጥ መግባት አልፈልግም። ልክ ናቸው። እመኝ ነገ ህይወትሽ ነው ይበላሽ። እሺ አመሰግናለሁ። ወይ ፍቅር ቅምጥ ምንድን ነው ያላችሁኝ? ከዛ ኮመንት ላይ እውነት ስለማታውቁ ነው። ቅምጥ ማለት ይሄን ብርጭቆ ይኸው አስቀመጥኩት። ያው ቅምጥ ማለት ይሄ ነው። ኤቭሪቲንግ ማብራራት አለብን ጓዶች። ሁሉ ነገር ተብራርቶ እኛ ነበረኝ እና አሁን ላይ ተጣልተናል። ቆይ ፍቅረኛው ከየት መጣ? እንዴት መጣ? ወዴት መጣ? ከሰማይ መና ወርዶልሽ ነው ወይ? ኪስሽ ውስጥ አግኝተሽው ነው ወይ? እንደ አዳም ተኝተሽ ስትነሺ ከግራ ወይስ ከቀኝ ጎን አገኘሽው? ምንድን ነው? እንዴት ነው? ከየት መጣ? ንገሪኝ። በአካል ነው የምንተዋወቀው፣ የአንድ አካባቢ ሰዎች እና ቆይተናል። 6 ዓመት አካባቢ አብረን ሆነናል። በመሀላችንም ኖረናል። ለፍቅረኝነት ለፍቅረኝነት ብቻ ሳይሆን በጋብቻ ሳይሆን በቃል ኪዳን አብረን ኖረናል። ሰርግ ምናምን ሳንደግስ ማለት ነው። ከዛ አሁን እኔ ሌላ ሀገር ነው ያለሁት፣ እሱ ደግሞ ኢትዮጵያ ነው ያለው እና
ተፈጠፈጠች። ልክፍቱ እዚህ ላይ ወጥቷል እና አንዳንዴ ስትሮክ የሚባል ነገር ታውቃለህ? የፍቅር ስትሮክ ነው የመታት። ከፍቅር ስትሮክ ፈጣሪ ይጠብቃችሁ። አንዳንድ ጊዜ ድንገት ነው፣ ንዝረታዊ ቅስፈት ነው የሚፈጠረው። ድንገት ነው ፌንት የምታደርጉት። ኮማ ክፍል አስገባት። እሺ ጋይስ፣ ነርሶች ግሉኮስ አርጉና ኦክሲጅን ምናምን ቶሎ እንዳታመልጠን። እዛ ስትነቃ ቀዶ ጥገናውን እናደርግላታለን። የፍቅረኛው ልክፍት እንደ ጉድ ቀጥሏል። ሁኔታዋም ሰላም አለይክ፣ እንዴት ዋልክ? ሰላም፣ እንኳን ደህና መጣሽ። መስገን ደህና ነኝ። ምን እንታዘዝ? አንድ ጥያቄ ነበረኝ እና አንተንም ጠይቀው ይቻላል? ይቻላል፣ ጠይቅ። የሚጠይቀው ጥያቄ የሆነብኝ ማለት ነው። ብዙ ጊዜ አንተ ቪዲዮ እከታተላለሁ እና ደስ የሚል ትምህርት የሚሆን ነው የምሰጥህ። ብዙ ነገር ወስጃለሁ፣ ብዙ ነገር ጠቅሞኛል። ግን አንድ ነገር ጥያቄ የሆነብኝ ምንድን ነው፣ ብዙ ጊዜ እኛ የምናፈቅረው ሰው ወይም የምንፈልገው ሰው አይፈልግንም እና ደግሞ የማትፈልጉበት ቦታ አትገኙ። አንተም ትላለህ የማታፈቅረውን ትታችሁ እናንተን የሚያፈቅራችሁን ሰው አፍቅሩት እንላለን። እኛ የምንወደው ሰው እኛ የማይፈልግ ሆነ እኛን የሚያፈቅር ሰው ደግሞ ከቀረበን ባለፈው ዕለት አንተ ቤት ገብቼ ነበር። የሆነ ልጅ የምወደኝ ሰው አለ እኔ ግን አልወደውም ብዬ ስጠይቅ በጭራሽ አይቻልም አልከኝ። የሰው ልብ እንደ ቤት አንኳኩተሽ ገብተሽ በፈለግሽበት ሰዓት ገብተሽ የምትወጪ አይደለም። ፍቅር በመላመድ አይመጣም ወይ ስለው አይቻልም አልከኝ። እና እንዴት ነው የሚሆነው? ከማን ጋር ነው የምኖረው? እኔ የሚያፈቅረው ሰው አያፈቅረኝም፣ የሚያፈቅረኝ ሰው ደግሞ አይቻልም አልከኝ። እንዴት ነው የሚኖረው ማለት እንዴት ነው ሆናል? ጥያቄ የሆነብኝ እሱ ነው። አንቺ የምታፈቅሪው ሰው አያፈቅረሽ ማለት እሱ የሚያፈቅርሽ ደግሞ አንቺ አታፈቅሪው። ታዲያ መልሱ እኮ ራስሽ ጋር እኮ ነው ያለው። ታዲያ ታፈቅሪው ምንድነው? የማፈቅረው አያፈቅረኝም ማለት እሺ፣ የሆነ ሰው ደግሞ ያፈቅረሻል አንቺን፣ አንቺ ደግሞ አታፈቅሪው። ስለዚህ አብረሽው መሆን ትፈልጊያለሽ ማለት ነው ከሚያፈቅርሽ ሰው ጋር። የሚያፈቅረኝ አሁን ብዙ ምክር ላይ ቲክቶክ ላይም አንተ የምትለው ለእናንተ ክብር የሚሰጠው እናንተን የሚያፈቅረው ሰው ጋር ሁኑ ነው የምትሉን ማለት ነው። እነሱ ጋር ደግሞ እንዳይሆን አንተ ደግሞ ባለፈው መጥቼ ስጠይቅ አይቻልም ነው ያልከኝ። እስቲ ንገሪኝ አንቺን ጉዳይ ጄኔራል ከምናደርገው አንቺ ወንሹን ንገሪኝ እንዲገባል። ምንም ስላልገባኝ የሆነ ጊዜ የሆነ ልጅ ወደዋለሁ እኔ አፍቅር ነበረና እሱ በሰዓቱ ሚስት ነበሩ። እኔ አላውቅም ሚስት እንዳለው። የአንድ ልጅ አባት ነበረ። በጣም ከሱ ፍቅር ውስጥ ለመውጣት በጣም ብዙ ጥሬ ነው ከሱ ፍቅር ውስጥ መውጣት የሞከርኩኝ ማለት ነው። ግን እስከዛሬ ድረስ አፈቅረዋለሁ። ግን እሱ ህይወቱን እየኖረ ነው። ግዴታ እኔም ደግሞ የኔ ህይወት መኖር አለብኝ። እኔ ደግሞ ሌላ ሰው ማፍቀር አልቻልኩኝም በጭራሽ ማለት ነው። ማለት እሱን ብቻ ማፈቅረው ሳይሆን በቃ ሰውን አመኘም አልቀበለው። እኔ እንጃ በቃ ጭራሽ በቃ ፍቅር አይዝኝም። እና አሁን ደግሞ የሆነ ልጅ ጓደኛዬ ነበረ ብያለሁ፣ መጥቼ ነግሬ ነበር። ከዛ ጓደኛዬ ነበረ፣ እንደ ጓደኛዬ ቤስት ፍሬንድ ነበረን። ከዛ እያወራን እያለ ነው ፍቅር ውስጥ የገባ። በጣም ኃይለኛ ፍቅር ውስጥ ነው የገባ። እንደውም እኔ ካላወራሁት በቃ በጣም ይበሳጫል፣ ስራ ሁሉ ያቆማል፣ ይጠጣል ብዬ ነግሬያለሁ። እና ፍቅር በመላመድ አይመጣም ወይ ብዬ ስጠይቆ በጭራሽ አይቻልም። አንቺ ማታፈቅሪ ከሆነ ለምንድን ነው ቦታ የሚሰጪው? ቦልጊን ያልከኝ በጭራሽ ማለት ነው። አታወሪ ቦልጊን ያልከኝ። ስለዚህ መርፌው ስህተት ነው እያልሽ ነው? አብሬው ሊሆን ነው አሁን ጥያቄ የሆነበት ነው። ብዙ ጊዜ እናንተን የሚያፈቅር ሰው ለቦታ ስጡ ስለምትል ነው። አንዴ ሚዩት አድርጊ እስኪ
አንቺ አሁን ይኸውልሽ ለማይሆን ሰው የሆነ የማይሆን መድኃኒት ዝም ብለህ ዋጠው በግምት ብለሽ እንደመስጠት ነው የሚቆጠረው። አሁን አንቺ እያልሽኝ ያለሽው ምክንያቱም ልጁን አታፈቅሪው። ቤስት ፍሬንድሽ ነበር፣ እሱ አፈቀረሽ፣ አንቺ አታፈቅሪ። መጉዳት የለብሽም የሰው ሰው። አሁንም እሱ ነው ደግሜ የምነግርሽ፣ ማታፈቅሪው ከሆነ ከዛ ሰው መራቅ ነው ያለብሽ። እያላፈቀርሽው ገና ለገና ነገ ላፈቅረው እችላለሁ በሚል ግምት የሰው ልጅ አይጥ እኮ አይደለም፣ መሞከር አይደለም። ልትጋቡ በረጅም መንገድ ሄዳችሁ ስለ ሰርግ ቀን ምናምን ሽማግሌ ስለመላክ እያወራችሁ ፋይናሊ ግን አንቺ ለሱ ያለሽ ስሜት ተመሳሳይ ከሆነ ማለት በቃ ምንም ፍቅር ከሌለሽ ውስጥሽ እዛ ደረጃ ላይ ደርሰሽ ምን እንደሚወጥሽ አስበሽዋል? አልፈልግም ብለሽ መውጣት አትችይም። ቢካዝ እዛ ጥልቀት ውስጥ ገብቷል ሰውየው እና ልቡ ነው የምትሰብሪው። ረጅም መንገድ ሳትይ ለዛ ሰው ምንም አይነት የፍቅር ስሜት ከሌለሽ እውነቱን ተናግሮ የመሸበት ማደር። ይቅርታ አላፈቅርህም፣ እኔ ለአንተ የፍቅር ስሜት አይደለም ያለኝ፣ እንደ ወንድሜ ነው ማየ፣ እንደ ቤስት ፍሬንዴ ነው ያ ስሜት ነው ያለው እኔ ጋር። ያ ደግሞ ኃጢአት አይደለም። የሆነ ሰው ስላፈቀረሽ አንቺ መልሰሽ ማፍቀር የለብሽ፣ ግዴታ አይደለም። እውነቱን ግን መናገር አለመናገር ግን ኃጢአት ነው። ገብቶሻል? ይሄ እያወቁ ሰውን እጁን ይዞ መሄድ ማለት ነው። በስተት እንኳን ብታረጊው ይሆናል ብለሽ ግን አይሆንም፣ ትጎጃለሽ፣ አንቺም እሱም ይጎዳል። አሁንም እሱ ነው የምልሽ። እኔ ችግር የለውም ባሌ ቢሆን ጥሩ ነው ካልሽ እንግዲህ አንቺ ህይወት ነው። አሁን ከዚህ ከወጣን በኋላ የራሳችን ህይወት ነው የምንኖረው፣ ያንቺን ህይወት አንኖርም። ግን ለአንቺም አሁን እኔ ፍቅር አይዘኝም። እሺ አንድ ፍቅር ይዞኛል፣ ድጋሚ የሚይዘኝም አይመስለኝም። ሌላ በጣም ብዙ መቆርቆይ ግን በጭራሽ ፍቅር አልይዝም ብለኛል። እሺ ከማን ጋር ለምንኖረው ማለት ትኖር ያስብሻል? ከሱ ጋር ሌላ አማራጭ የለኝማ። አግብተሽው ቆይ አሁን ፍቅር አልያዘሽም፣ አታፈቅሪውም እሱ ምክንያቱም በቃ ልርዳው አይነት ስሜት ወይ እንደው እንደ ነገሩ ፍቅር ስለማይዘኝ ምናምን ብለሽ ብትገቢ እና ብትጋቡ ትዳር ውስጥ ሆነሽ ከሌላ ሰው ፍቅር ቢይዝሽስ? እንደዛ የሆነ ሰው አውቃለሁ። ገብቶሻል? ይሄ አታፈቅሪውም እኮ በመሰረቱ እሱ በቃ እስቲ ልሆን ምንም አማራጭ የለኝም እድሜም እየሄደ ነው እንደ ነገሩ ምናምን ብለሽ ብትገቢ ያላፈቅርሽው ነው አብረሽው የምትኖሩ። ለዛ ሰው ምንም ስሜት የለሽም። ከስር መሰረቱም እንደ ቤስት ፍሬንድ ነው ስታዩ የነበር እየኖራችሁ ልጆች ወልዳችሁ ምናምን ምንም የፍቅር ስሜት እሱ ጋር ስለሌለሽ ከሌላ ሰው ፍቅር ቢይዝሽ ይሄ ነው ምንፍቅና ማለት። የማይሆን ከስር መሰረቱ ባለማስተዋልሽ አስተውልሽ ባለመጓዝሽ ትልቅ ህይወት ውስጥ ገብተሽ ነገር የማታፈርሽው ወይም ማትንጂው ወይም ማትወጪበት ነገር ይፈጠራል። ገብቶሻል? ምንድነው መሆን ያለበት? ታገሺ። ፍቅር አይዘኝ ምን ማለት ነው? ነገ ነው የምትሞቺው ተብለሻል። እሺ ቆይ ታገስኩልህ ባለ። እሺ እድሜ እየሄደ ነው። ቁጭ ብዬ ቆይ እድሜ አሁን በእኛ ሀገር እድሜ ከፍ ካለ አትፈለግም በጭራሽ ማለት ነው። አሁን ከትንሽ አመታቶች በኋላ እንደ አሁኑ የሚፈልግ ሰው አገኛሉ ብዬ አላስብም። የሴት እድሜ ታውቃለህ። እሺ በዛ ጊዜ እኔ የምፈልገው አይነት ሰው በፍቅር እንኳን ቢይዝኝ እኔ የኔ የማይሆን እንደ አሁኑ የኔ ማሆን የማይችል ሰው ጋር ያንን ፍቅር ቢይዘኝስ? እኔ እንጃ። ፍቅር ሁለት ይዛው ይይዛል። ይሰማል ድምጼ? እድሜሽ ምን ያህል ነው? 21 እድሜሽ እየሄደ ነው። 21 በ21 ዓመትሽ ነው እድሜ እየሄደ ነው ያልሽው። እንግዲህ ስንት ሲሆንሽ እድሜሽ እየሄደ እንደሆነ አላውቅም፣ ግን 21 ማለት በእኛ አገር ይኸውልህ አሌክስ፣ በእኛ አገር ማለት ነው እኛ ባህላችን ላይ በ15 ዓመት ነው የሚያገቡት፣ 16 ዓመት። እኔ ራሴ አሁን በእኛ አካባቢ ላይ በጣም ትልቅ ሴት ነኝ፣ በዚህ እድሜ ማለት ነው በጣም ትልቅ ሴት ነኝ። በእኛ አልፈለግም። አሁን እኛ ሰፈር ሰው አይፈልጉኝም በጭራሽ። የ15 13 ዓመት ሰዎች ነው የሚፈልጉት። አሁን እኔ እንግዲህ እንደ ወንድም ከጠየቅሽኝ የምመክርሽ በስሜታዊነት አትጓዥ፣ ግድ የለሽ። ይችኛዋ ኮንፊደንስሽ ነገ አትኖርም። ምን ውስጥ ነው የገባሁት የምትይበትና የምታማሪበት ጊዜ እንዳይመጣ በስሜታዊነት ዘለሽ አትግቢ ትዳሩ። ስለመሰለሽ የምታገቢውንም ሰው የሰው ልጅ ነው፣ አስቢበት። ገብተሽ ፍቅር አትሰጪው። እመኚ
ምክንያቱም አታፈቅሪውማ። የምታፈቅሪው ሰው ቢሆን እርግጥ እኮ በጣም በጥልቀትም ባይሆን የሆነ መሳሳብ መኖር አለበት ሰው። ማታፈቅሪው ሰው ጋር ተጋብዘሽ ነገ ፍቅር አትሰጪውም። እሱ ግን በደንብ ስለሚያፈቅርሽ ሊንከባከብሽ ይችላል። ሚዛኑ አይደፋም። ገብቶሻል? ፌር አይደለም እና ነገ ጥለሹ ትሄጃለሽ። ስለዚህ አሁን በእኛ ሀገር እንደዚህ ነው የሚለውን ተይና፣ ግድ የለም እግዚአብሔር አይሳሳትም። በምታምኘው እምነት ፈጣሪ እንደማይሳሳት ከሆነ የምታምኘው ጠብቂ ውስጥ ምንም ችግር የለም። ይዘገያል እንጂ የሚቀድመው የለም ፈጣሪ። በ25 ሺህ ዓመትሽን ብታገቢ እንደውም ማስተዋል ያለሽ እድሜ ነው በዛ ጊዜ። ሰው ተረጋጊና አስቢበት ባይኔ። እኔ ችግር የለውም ካልሽ ግን ያንቺ ህይወት ነው። ማንም እንኳን አያስገድድሽም እኮ። አሁንም እኮ ሀሳብ ነው የጠየቅሽዋ። የኔ ሀሳብ ያ ነው። በግሌ ተግባባ። አመሰግናለሁ። እድሜ የሄደ ነው ብላ እኔ አሁን የጠበቅኩት ስንት መሰላችሁ? 30 ዓመቴ ነው ወይ 27 28 ነው በቃ እንደው ብዬ ነበር። 21 ምንድን ነው እሹ? ገና እኮ ነሽ የሚጣዬ ገና ህጻን ልጅ ነሽ። እውነት በዚህ እድሜሽ ስራ ስሪ። እውነቴን ነው የምነግርሽ፣ ገና ነሽ። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂም። ፍቅር አይዘኝም እንዳልሽ የሚያንቆራጥጥ ምግብ የማያስበላ። ለነገሩ የዘንድሮ ፍቅር ምግብ ያስበላል፣ በደንብ አድርጎ ምግብ የሚያስበላ እንቅልፍ የሚያስተኛ። እንደዚህ አይነቱን ፍቅር ይለቅብሽና ጠዋትና ማታ ሙዚቃ ካልጋበዝኩ ፕሮፋይል ካላረኩ ቤቢዬ፣ አባዬ፣ እማዬ፣ ያው እማና አባ ዘመን ነው። በእኛ ጊዜ ሆዴ የኔ ሆድ እንጀቴ ከሆድ ጋር ይያያዛል። በ90ዎቹ የነበረው አጠራር ፍቅረኛሞች የሚጠራሩበት ሆዴ የኔ ፍቅር፣ የኔ ማርማራታ፣ የኔ ደስታ ከረሜላ። ያኔ ደስታ ከረሜላ ታስታውሷል? የኔ ደስታ ከረሜላ፣ የኔ ጠጠር ከረሜላ። ሲጣሉ ደግሞ የኔ ድንጋይ ራስ፣ ቅል ራስ፣ ዱባ ራስ ነው። ያኔ የዱባ ዘመን ስለሆነ አሁን በፌስቡክኛ እና በቲክቶክኛ ነው የሚሰዳደቡት። ከተጣሉ ራሱ ቀብሬ ሊያስቆም እሱም ፍጥነት አለው። በሳምንት ተፋቅረው በሳምንቱ ነው እንደዛ ስለ ቀብር ላይ ያለመቆም የሚያወሩት። ኤኒዌይስ ሲንግሎች ጥሩ ጊዜ ላይ ነው ያለ ነው። ስራችንን እንስራ።